ሄሎ ሳሚ፣ ማታ እንቅልፍ ምንም ሳልተኛ ነው ያደርኩት። ሴትዮዋ ከቀን ወደ ቀን ጥርጣሬዋ እየጨመረ ነው የሚሄደው። ሉላ ተረጋጊ፣ ምን ሆንሻል? ምናልባት እኮ ዘርፌ ጉዳዩን አልጠረጠረች ይሆናል። እና ታዲያ ካልጠረጠረች እንዴት ነው ለብቻዋ ሬሳውን ወስዳ ልትቀብር የቻለችው? ለእኔም እኮ በጣም ግራ የገባኝ እሱ ነው። ያን የሚያህል ሬሳ እንዴት ነው ብቻዋን ተሸክማ ልትቀብር የምትችለው? እርግጠኛ ነኝ የሆነ የረዳት ሰውም አለ። እሱ የኔም ጥያቄ ነው። ሬሳውን ጓሮ የቀበረችው አይመስለኝም። የሆነ ቦታ ወስዳ ቀብረዋለች። ምናልባት ሬሳውን ስትቀብር ቪዲዮ ቀርጫት ቢሆን ቆንጆ ነበር። እሱማ በቃ አለፈ። አሁን ስለሚመጣው እቅድ ነው ማሰብ ያለብን። በእርግጠኝነት ሴትዮዋ ማንንም ሰው አታምንም። እኔን እንኳን ስለተጠራጠረችኝ ቤት ውስጥ በሙሉ ካሜራ ደቅናለች። ምን? ቆይ ለምን? ይችን ጊንጥም አላምናትም። ምናልባት እኮ ከእህቷ ጋር ተመሳጥራም አሲራብኝ ይሆናል። ላይሆንም ይችላል። ከእነዚህ ሰዎች ጋር በፍጹም ልትገጥም አትችልም። ሁሉም ቦታ ካሜራ መቅጠም አለብኝ። አይገርምም? ይሄንን ነገር ስታወራ ባልሰማት ኖሮ እኮ በስልክ ስናወራ ሰምታ የእስከዛሬ እቅዳችን በሙሉ ይበላሽ ነበር። አሁን ራሱ ከግቢ ወጥቼ ነው እያወራ ያለሁት። ሉላ በጣም ጥሩ ስራ ነው ያደረግሽው። በጣም የሚገርመኝ ነገር የእህትሽን ንብረት ለማስመለስ እየሄድሽበት ያለው ርቀት ሁሌም ያስገርመኛል። በርቺ። እሺ አሁን እቅዳችን ምንድን ነው? መጀመሪያ ሬሳው እንድትቀብር ያገዛትን ሰው ማወቅ። ያንን ሁላ ጊዜ ተለያይተን ቆይተን አልናፈኩም ነው? ምንድን ነው አልገባኝም። አይ ሳሮን፣ ብትናፍቂ ምን ዋጋ? ነገር ሁሉ ግራ ገብቶ። ሲጀመር እኮ በስልክ ስታወራኝ የሆነ ነገር እንደተፈጠረ እርግጠኛ ነበርኩኝ። አይ ሳሮን፣ እናቴ አባቴ መላ ዘመዱ እንዳለ ነው የሚጮህብኝ። ለምንድን ነው የሚጮህብህ? የሰው ሰው ለምን ነጥቅ አላገባህም ብለው ነው የሚጮህብህ? እነሱ ክብራቸው በኃይል እንደተነካ ነው የቆጠሩት። ይኸውልሽ ሳሮን፣ ቤት ዘመዱ እንዳለ ማለት ነው ፈሪ እያለች ሲሰድበኝ ነበር። የኔ ፍቅር፣ አንተ እኮ ፈሪ አይደለም። ለእኔ እንዲሁም በቃ እዚህ ዓለም ላይ ያለ ጀግና ሰው እኮ ነህ። ከሁሉም በላይ በጣም ያበሳጫቸው ሉሲ የምትባለው እጮኛዋን ይዛ እዛ ሄደዋል። እና ታዲያ ቆይ ምንድን ነው ባለቀ ነገር ላይ እንዲህ የሚያንጨረጭራቸው? ወይ ማለቅ ሳሮን፣ ጭራሽ ድንቅነሽን ካላገባት ብሎ ድርቅ ብለዋል። ምን ማለት ነው? ቆይ ልታገባ የተዘጋጀችን ሴት ካላገባህ ማለት? እሷን ማታገባት ከሆነ ከኛ ምንም አይነት መሬት አታገኝም ብሎኛል። አይደለም መሬት ዳግመኛ ከኛ ዘር አትቀላቀልም ብሎ መዛት ጀምሯል። ቆይ ሰዎቹ ያማቸዋል እንዴ? እንዴት ነው የሰው ሚስት ነጥቀህ የምታገባው? የሉሲን አይነት ታሳምኗቸዋል ማለት ያው በጉልበት ቢሆንም ይሁን ሳይሉ አይቀር። ምን? ቆይ እኔ የምለው ሰዎቹ ጤና የላቸውም እንዴ? ወይስ የሰው ህይወት እቃቃ ነው የሚመስላቸው? ሳሮን፣ በተለይ አባቴ የሆነ ነገር ከያዘ መቼም ቢሆን አይለቅም። እኛ ያለ ሰው ነው እውነት። እና ሉሲን አገባታለሁ እያልከኝ ነው? አዎ ሳሮን። አዎ? አፍህን ሞልተህ አዎን ያልከኝ? ይኸውልሽ ሳሮን፣ አንድ ቆንጆ ሀሳብ አስቤያለሁ። ይኸውልሽ ስሚ፣ ሉሲን የውሸት አገባትና ማለት ነው የሆነ ቆንጆ ልጅ ትልቅ ሀሳብ አስቤ የሆነ ምክንያት ፈጥሬ ማለት ነው አመት ሳይሞላት መፋታት። እውነት አመት ሳይሞላ ሳሮን። አሁን እኮ ይሄንንም ሀሳብ ብለህ ለማሰብ ጭንቅላትን ተጠቅመህበት ይሆናል። ይኸውልሽ ሳሮን፣ ይሄ ሊሆን የግድ ነው እመኝ። አንተ ሰውዬ፣ ቆይ ዛሬ እኔን ማሳበር ነው እንዴ ፍላጎትህ? ምን ማለት ነው ግድ ነው ማለት ነው? በስተመጨረሻ ከፍቅር ክብር በለጠብህ? ይኸውልሽ ሳሮን፣ ጉዳዩ ከክብር አልፎ ማለት ወደ ቤት ዘልቋል። ያለኝን መሬት በሙሉ ነው የሚቀሙ። ቆይ ባዶ ይልቅር ነው? ይቀማዋ፣ ምን ችግር አለው? እዚህ እኮ እንደ አዲስ ሰርተን ማፍራት እንችላለን። አልገባሽም ሳሮን፣ እነሱንም ማጣት አልፈልግም እያልኩሽ እኮ። እና ታዲያ እነሱን ላለማጣት ብለህ የማትወዳትን ልጅ የውሸት ልታገባት ነው? ቆይ አንድ አመት መታገስ ያቀታችኋል ሳሮን? አንቺም ሳሚም አንድ አመት መታገስ ያቀታችኋል? እንዴ አንድ አመት ብቻ ከሆነ ከዛ የውሸት ነው። በቃ ፈታታለሁ እኮ ሳሮን። ለምን አትረዱኝ? በጣም የምታሳፍርም የምታናድድም ሰው ነህ። እሺ እባክሽ ሳሮን ተረጂ። እንደዛ እኮ አይደል። ለማንኛውም ይሄ በዚህ በእብድ ሀሳብህ ሳሚም ሉሲም ስለማይስማሙ ምንም እንደማታመጣ እወቅ። ግን አንድ ነገር ልንገርህ፣ ከሁለት ያንዳጣውናል። እሺ ሁለተኛ ጠገብ
እንዴት ነው አክስቴ ይሄን ሁሉ በደል ከፈጸመችብኝ በኋላ ማግዛት? ግን ደግሞ በጣም አሳዝናኛለች። እነዛ ጨካኝና ነፍሰ ገዳይ ሰዎች መቼም ቢሆን አይተዋት። ግን በጣም እርግጠኛ ነኝ ከዚህ ሴራ ጀርባ የሆነ ሰው አለ። እነ ቤዛ እንዳልሆኑ እርግጠኛ ነኝ። እቺ ማትረባ ደፍራ ይሄን ነገር አክስቴ ላይ ካደረገች ግን ጠማም የሚሆነው ከኔ ጋር ነው። አይ ቤዛ ይሄን ነገር ልታደርግ አትችልም። ምክንያቱም ከሷ ይልቅ ክፉና አረመኔ ሰዎች ሊያውቅ የሚችለው ሮቤል ነው። ስለዚህ ከዚህ ሴራ ጀርባ ያለው ሮቤል ነው እርግጠኛ ነኝ። ይቅር በይኝ ልጄ፣ አትፍረጅብኝ። በዚህ ሰዓት ማንንም ሰው ማመን ስለማልችል ነው። እኔን ስላላመንሽኝ ነበር አይደል ሌላ ሰው ጠርተሽ ሬሳውን የቀበርሽው? ሌላ ሰው እኮ አይደለም ዶክተሩን ነው። ምን ዶክተሩን ያልሽው? ይኸውልሽ 40 ሚሊዮን አግኝቼ ለሰዎቹ የምከፍልበትን እቅድ ስነድፍ መጀመሪያ የመጣልኝ ዶክተሩ ነበር። በቃ ወይዘሮ ዘርፌ ተረጋጊ እንጂ። እንዴት ነው የምረጋጋው? ቤቴ ድረስ እኮ ነው ሬሳ አምጥተው የጣሉብኝ። በእርግጠኝነት የሆነ ሰው አንቺን ለማጥመድ እየሞከረ ነው ያለው። ከቤዛ ውጪ ይሄንን ነገር ሊያደርግ የሚችል ሰው ማንም የለም። ለዚህ ነው ሉላንም የማላምናት። በትክክል ሉላን ፈጽሞ ማመን የለብሽም ፈጽሞ። አንተንም ማምኜ ስልክ መደወሌ ራሱ በጣም ነው የሚገርመኝ። በዚህ ጉዳይ ላይ አንድ ሰው ሊያግዘኝ የሚችል ሰው ሳስብ ወደ የመጣህልኝ አንተ ነህ። ምንም ችግር የለውም። እኔ በደንብ አድርጌ እረዳሻለሁ። አሁን ምንድነው ማድረግ ያለብን? ቤትሽ ያለውን ሬሳ አውጥተን ጫካ ወስደን እንቀብረዋለን። እኔም እያሰብኩ ያለሁት እሱ ነው። በጣም ጥሩ። እና እኔ ሳላይ ከዶክተሩ ጋር ወስዳችሁ ሬሳውን ቀበራችሁት? የሆነ ጫካ ወስደን ተጋግዘን ቆፈረን ቀበር ነው። በተራ አፈር እያወጣን በተራ እየቆፈርን ተጋግዘን ቀበር ነው። በቃ በጣም ትልቅ ስህተት ነው የሰራሽው አክስቴ። ቆይ እንዴት ዶክተሩን እዚህ ነገር ውስጥ ተከቸዋለሽ? ያለ ምክንያት እሱን እዚህ ነገር ውስጥ ያስገባው ይመስልሻል? ይህን ምክንያት ነው የምታወሪው? እመኝ ልጄ፣ ቆንጆና የተሻለ እቅድ አለኝ። እቅድሽን ልትነግሪኝ ትችያለሽ? ማለቴ የኔ እገዛ የሚያስፈልግሽ ከሆነ ማለቴ ነው። እሱን ከተሳካ በኋላ አብረን ብናየው አይሻልም? አሁን የምወደውን ምግብ ስሪና እንብላ። እሺ ቆይ የቲጂስ ጉዳይ ምን ሊሆን ነው? ማለቴ ልጅሽ ናት ብለው በግምት ወስደው እዛው አስቀሯት እኮ። እንዴ እኔ አሁን ስለሷ የማስብበት ጊዜ ያለኝ ይመስልሻል? እነዚህን ሰዎች ቶሎ እንገላገላቸው። ቤዛ ኩቻዬ፣ የኔ ውዷ እርጉዝ ሚስቴ ነይልኝ። ኡፍ ቆይ አንተ ግን ምን ሆነክ ነው እኔን ባዶ ቤት አስቀምጠህ ሄድከው? የት ነበርክ? ይሄን ባዶ ቤት ወይ ኩቻ ደግሞ አሁን ይኸው ሲደብርሽ ቤዛ ቤት መጣሽ አይደል እንዴ? ዋናው ነገር እኮ ብቻሽን አለመሆንሽ ነው አይደል? እሺ ለማንኛውም እኔ እርጉዝ ስለሆንኩ የተመጣጠነ ምግብ ያስፈልገኛል። የተመጣጠነ እንዴ? አሁን እየበላሽ ያለሽው ምንድን ነው? የተበታተነ ልበለ? ቆይ ግን አንተ ለምንድን ነው እኔን የማትንከባከበኝ? አረ ኩቻዬ፣ አረ ቀዝቀዝ አድርጊው እንዴ። ታውቂያለሽ በቤዛ ጉዳይ ተፍ ተፍ እያልኩ ነው። በጣም ውጥረቱ ላይ እኮ ነኝ ያለሁት። ሳሚ እኔ እኮ ያልኩ በትርፍ ሰዓትን ያልኩ። በቃ ከገዛ ጓደኛ አታጣለኝ። አንቺ ደግሞ ምን ሆነሽ ነው? ይልቅ አንቺ ከዚህ በኋላ ምን እንደምትሆኚ ነው ያሳሰበኝ። ማለት ቆይ ከሽብሩ ጋር የተፈጠረ ነገር አለ እንዴ? ድጋሚ አንቺን ካላገባው እያለ ነው። ምን እንዴ? ቆይ ምን ማለት ነው ይሄ ደግሞ? ቆይ አንቺስ? አንተ እሷን የጨነቀ? ለነገሩ ምን ታደርግ? ገና እኮ አያቴ ጋር እንኳን ጥሎሽን አላክም። ስለዚህ አንተ መሆኔ ራሱ ገና አለየለትም ማለት ነው። ቤተሰቦቼ ተቆጡኝ ይላል እንዴ? አንዴ ፈሪ ያሉኝ፣ ከውርሳ አስወጡኝ፣ ፎለጡኝ፣ ቆረጡኝ፣ ምንም አይለው ነገር አለ። ቆይ ስለዚህ ጉዳይ አያትየውስ ምን አሉ? በጣም የሚገርመው ነገር እኮ የአያትየው ነው። ለሱ ለመስጠት ሳይስማሙ አይቀሩም። ምን? ለነገሩ እኔ በአያቴ አልፈርድባትም። በቃ ልጄ ልታገባ ነው ብላ እንዳለ ለመንደሩ ሰው ሁሉ ልጄ ልታገባ ነው ብላ ተናግራ ይኸው ወይ አላገባኝ ወይ አላገባውክ። እንዴ ለምን እኔንም አያቴንም ግራ ታጋባታለህ? ታዲያ ምን ትበል? እና አንቺም ስለዚህ ጉዳይ ታውቂ ነበር ማለት ነው? በእርግጥ አላውቅም፣ ግን በቃ ይሄን ነገር ስሰማ ምንም አልደነገጥኩ። እና ታዲያ ሽብሩን ልታገቢው ነው ማለት ነው? ማለቴ የውሸትም ቢሆን የውሸት የቤተሰቦቼን ውርደት ላለማየት ለአንድ ዓመት አግብቼ ይፈታታለሁ ነው ያለው። እሷን ግን ዝም ብዬ ሳያት የእውነት ማግባት የፈለገች ነው የምትመስለው።
እንዴ ይሄ ሰውዬ ወፈፌ የለየለት እብድ ነገር ነው እንዴ? ሳሚ በቃ አሁን እሱን ተውና አሁኑኑ ለአያቴ ጥሎሹን ላክላት። ከዛም በኋላ ጥር ላይ እንገባ። ጥር የፊታችን ጥር? አይ የኋላችን ጥር። ቆይ ግን አንተ ምንድነው ችግር? ኧረ ኩቻ እንዴ አረጋጊው እንዴ። ታውቂያለሽ እኔ አሁን ዝግጁ አይደለሁም ለጋብቻ። ስለ ሰርጉ ማውራት ትታችሁ መጀመሪያ ሰውየውን ከማከላችሁ አታስወጡም እንዴ? ነው እየቀለድኩ ነው የመሰላችሁ? በዚያ የያዙ ከቀጠለ እንደ በፊቱ ጠልፎ ነው የሚወስድልህ። እሺ እየሰማሃት ነው አይደለ? ሊጠልፈኝ ነው እንዴ? ሊጠልፍ? እሺ ቆይ ጠለፈሽም በል። ምን እየሰማሽ ነው አይደል? ሳሮን ሚለውን እየሰማሽ ነው? ለኔ እኮ የሰውዬ ቅንጣት ታክል ፍቅርና ክብር እንኳን የለም። ኧረ እባክሽ ኩቻ እንዴ እኔ እምበል ነው ያልኩት እኮ። እሺ ጠለፈሽ፣ ከዛስ? ነፍሰ ጥሩ እኮ ነሽ። ምን ሊያደርግሽ ወስዶ? ምን እርጉዝ ነሽ እንዴ? በሚያሳዝን ሁኔታ እርጉዝ ነች። ወይ በጣም ነው ደስ የሚለው። እኔ ወዲ ምንድነው እየወሻለሽው? ሽብሩ እርጉዝ ስለሆነች ይተዋታል ብለሽ ነው ወይስ ኩቻ ስላረገዘች ተደስተሽ ነው? አንተ እንደፈለክ እንደ ሁለቱ ማሰብ ትችላለህ። ደስ የሚለውና ቆንጆን ዜና ግን ሽብሩ መስማት አለበት። ቆይ እስኪ እሺ አትንገሪው። ለምን? ምን ማለት ነው አትንገሪው ማለት? አትንገሪው አልኩሽ እኮ በቃ ለኔ ለማስተዛዘኛ ይቀመጥ። እሱ አንቺን ሲያስተዛዝንሽ እኔን ማን ሊያስተዛዝነኝ ነው እኮ? ሳሩን ዝም አትያትም? ለነገሩ ማስተዛዘንስ ትችልበታለች ብለሽ ነው? ሳሚ አሁን ሌላውን ነገር ታውና ጥሎሹን ለአያቴ ትልክላታለህ ወይስ ሽብሩ መጥቶ እኔን ከመጥለፉ በፊት እኔ ልሂድለት? እንኳን ደህና መጣ ዶክተር። አመሰግናለሁ። እንዴት ነሽ ወይዘሮ ዘርፌ? እባክሽ አረፍ በይ። እንዴት ነው? ምን አዲስ ነገር አለ? እኔማ እኮ በስልክ የምናወራ ብዬ ነው በአካል የመጣሁት። ምንም አዲስ ነገር የለም። ሰዎቹም እስካሁን አልደወሉም። እኔ ግን እዚህ ነገር ውስጥ የነሳሚ እጅ የለበት የሚባለው ነገር ምንም ሊያሳምነኝ አልቻለም። እነሱ እነዚህን ትልልቅ ማፊያዎች ሊያገኙ አይችሉም። የሆነ ትልቅ አቅም ያለው ሰውማ ከጀርባቸው አለ። ያ ሳሚ ተብዬው ረጅም ጊዜውን እስር ቤት እንዳሳልፈ ታውቂያለሽ አይደል? ቢሆንም በዚህ ሌብል ከፍ ብሎማ ከነዚህ ሰዎች ጋር ሊገናኝ አይችልም። እና ሌላ የምትጠረጥሪው ሰው አለ? አዎ አለ። ቆይ ለምንድን ነው እንደዚህ እያየሽኝ ያለሽው? ነው ወይስ ያ ተጠርጣሪው እኔ መሆኔ ነው? ካንተ ውጪ ይሄንን ነገር ማንም ሰው ሊያደርግ አይችልም ዶክተር። ለምን ብዬ አድርገዋለሁ? አንቺ እንደሆንሽ ጠላቴ አይደለሽም አይደል እንዴ? ምናልባት ለወዳጅ ገንዘብ ስትል ልታደርገው አትችልም እኮ። እኔ ጋር በቂ ገንዘብ ሳይኖር ቀርቶ ነው? የቀበርነው ሰው በመንግስት ደረጃ እንኳን የሚፈልግ አደገኛ ሰው መሆኑን ታውቃለህ አይደል? አውቃለሁ። ግን ለምንድን ነው ይሄን ነገር እየነገርሽኝ ያለሽው? ይሄንን ነገር እየጠጣን እናውራ እንዴ? አይ እኔ እንኳን መጠጥ አልፈልግም። ሰውየውን አንተ ገለህ እንደቀበርከው ቢታወቅ ሊደርስብህ የሚችለውን ችግር አስበኸዋል? ለምን ይታወቃል? ሁሉም ነገር በሚስጥር አይደል እንዲያደርግ ነው። እስኪ ይሄን ቪዲዮ ተመልከተው። እና ሬሳውን ስቀብር ቀርጸሽ ነበር ማለት ነው? ወይኔ ሮቤል፣ ለሰዎቹ የሚከፍለውን 40 ሚሊዮን ብሩን እንድትከፍልልኝ ይፈልጋሉ። አሃ ሆን ብለሽ ነው የዛን ቀን ማታ ቤትሽ ድረስ ደውለሽ የጠራሽ ማለት ነው? ምርጫ አልነበረኝም ዶክተር። ይሄንን ትልቅ ገንዘብ ለማግኘት ከዚህ ውጭ ምንም ምርጫ አልነበረኝም። አንቺ የማትረቢ እየተጫወትሽብኝ ነው ማለት ነው? በነገራችን ላይ የዚህ ቪዲዮ ኮፒ ብዙ ቦታ አለ። ይሄን ብታጠፋውም ሌላ ብዙ ቦታዎች አሉ ልልህ ፈልጌ ነው። ቪዲዮን ተደብቃ የቀረጸችው ሉላ ናት አይደል? እዚህ ነገር ውስጥ እሷም አለች አይደል? ሉላ ስለዚህ ነገር ምንም አታውቅም። ሁሉም ሴራ የሆነው በእኔ ነው። ስለዚህ እሷን እዚህ ነገር ውስጥ አታስገባት እባክህ። እና በመጨረሻ እኔን ወጥመድ ውስጥ ከተትሽ ማለት ነው? ማፊያዎቹ ድጋሚ ከደወሉ ከዚህ ጀርባ ያለው ዋናው ሰው አንተ እንደሆንክ እነግራቸዋለሁ። አንቺ የማትረቢ እገልሻለሁ። እዚህ ምን እየተካሄደ ነው? አክስቴ ምን አድርጊ እያልካት ነው? እመኝኝ፣ ያደረግሽው ነገር ሁሉ ይቆጭሻል። እኔ ማን እንደሆንኩ አላወቅሽኝም? ሮቤል ነኝ።
እንደዚህ እያበደ ያለው? ጨዋታውን ስለተሸነፈ። የምን ጨዋታ? ዶክተሩ ማታ ሰውየውን ሲቀብር ቪዲዮ ቀርጬው ነበር። ስልኬን ደረቴ ሸሚዝ ካለው ኪስ አድርጌው ቪዲዮ ስቀርጸው ነበር። በወቅቱ አንቺንም ስላላማንኩሽ ማንንም ሰው ማሳተፍ አልፈለግኩም ነበር። ብቻዬን ተወጥቻለሁ። ምን? እና ዶክተሩን ወጥመድ ውስጥ ከትቼዋለሁ እያልሽ ነው? በቪዲዮ አስፈራርቼ 40 ሚሊዮን ብሩን እንዲሰጠኝ ስጠይቀው ነበር ሊያንቀኝ የተነሳው። ስለዚህ ዶክተሩን አስፈራርተሽ ገንዘቡን ተቀብለሽ ለማፊያዎቹ እንሰጣቸዋለን ማለት ነው? እቅድ ያልኩሽ ይሄንን ነበር። የእውነት አክስቴ ከጠበቅኩሽ በላይ ጂኒየስ ነሽ። ለሰዎቹ ከዚህ ነገር ጀርባ እሱ እንደሆነ ነግራቸዋለሁ ስላልኩት ፈርቶ የጠየቅኩትን ገንዘብ ማምጣቱ አይቀርም። ቆይ ግን ገንዘቡን ማይሰጥሽ ከሆነ ቪዲዮውን ለሰዎቹ ታሳያቸዋለሽ? በደንብ ነዋ ማሳያቸው። ሆን ብሎ ያጠመደኝ እሱ እንደሆነ ነግራቸውና ትኩረታቸውን ከኔ ይልቅ እሱ ላይ እንዲያደርጉ አደርጋቸዋለሁ። አክስቴሙች ጂኒየስ የሆነ እቅድ ነው ያወጣሽው። እኔማ ገንዘቡን ኬት አምጥተን እንሰጣቸዋለን ብዬ እያሰብኩ ነበር። ደግሞ በጣም እርግጠኛ ነኝ ከዚህ ነገር ጀርባ ያለው እራሱ ነው። እኔም አሁን ካየሁበት ንዴቱ ተነስቼ የጠረጠርኩት እሱን ነው። 40 ሚሊዮን ብሩ ያለው እሱ ጋር ነው። እሱ ላይ ምንም ጥርጥር የለኝም። ከዚያ በኋላ አንቺን ወጥመድ ውስጥ ለማስገባት ሬሳውን አምጥቶ እዚህ ያስቀመጠው። ለዚህ ነገርማ የሆነ የረዳው ሰው እንዳለ በጣም እርግጠኛ ነኝ። ምናልባት ቲጂ ልትሆን ትችላለች። ለማንኛውም ይሄን አስቀያሚ ጉዳይ ከራሴ ላይ እያነሳሁት እንዳለ እየተሰማኝ ነው። መስሎሻል? አሁን ይበልጥ ቀለበታችን ውስጥ ገብተሻል። ለካ አንቺን ማሞኘት እንደዚህ ቀላል ነበር። ደግሞ አንቺን ብሎ ጠርጣሪ። እባክሽ ውዴ ሳሩ። ውዴ? አሁንም ውዴ እያልክ እየጠራኸኝ ነው? ርካሼ ብትለኝ አይሻልህም? በአንዴ ራሴን አሳልፌ ስለሰጠው ነው አይደል እንዴ ረከስኩብህ? አይ ሳሩ፣ ቤተሰቦች ሉሲን ካላገባ አንቅረን ተፋለን ሲሉ ምን ማድረግ አለብኝ? ሳሩ እኮ እነሱ አንተን አንቅረው እንዳይተፉ አንተ እኔን አኝከህ መጣል ነበረብህ። በጣም ነበር እኮ ያፈቀርኩ። እኔም እኮ አፈቅርሻለሁ ሳሩ። እና ታዲያ ካፈቀርከኝ ምን የሰው ሚስት ላይ አንጠለጠለ? አንድ አመት ብቻ እኮ ነው ሳሩን። አንድ አመት መታገስ ያቅትሻል። ከዛ በኋላ ፈታታለሁ እንዴ። ምን ብለህ ነው የምትፈታት? አትወልድም ልትል ነው? ለነገሩ ልጅቷ ቀድሞውኑ አርግዛለች። ምን ሳሩ? ምን ነው ደነገጥክ? ይልቅ የኔ ማህፀንም እንዳይስፍራ። አንተ ግን ቆይ ባረግዝስ? ውሸትሽ ነው። አላረግዝችም። ከኔ ማርገዝ የሷ ማርገዝ ነው ያሳሰበ? ምንም አይነት ጥንቃቄ አላደረግንም እኮ። ቆይ ስንት ሳምንቷ ነው ሳሩ? ለምን ሄደህ ራሷን አትጠይቃትም እንዴ? እኔ ቆይ አልገባኝ። አንተ ሰውዬ ማን አሳብዳት ብሎ ይላከ? ሳሩኒ እንዲያው ለቤተሰቦች እርጉዝ ናት ብዬ ልንገራቸው እንዴ? አዎ ይሄ ቆንጆ ሀሳብ ይመስለኛል። እንዴት ነው እስካሁን ድረስ ያላሰብኩት? በእናትህ ግን ደግሞ ሳሩኒ ምንም ግን የለውም። አግባት ያላችሁኝ ሴት የ5 ወር እርጉዝ ናት ብለህ ትነግራቸዋለህ። 5 ወር ናት እንዴ ሳሩኒ? እሱን አላቅም። የ9 ወርም ሊሆን ይችላል የ9 ቀንም አላቅም። ብቻ ስንት እንደሆነ ዋናው ነገር ማርገዙ አይደል እንዴ? እኔ የምልሽ ሳሩኒ ግን አያቷ ስለዚህ ነገር ሰምተዋል? አንተ ስለ አያቷ ምን አገባክ? ሄደህ ለቤተሰቦች ልጅቷ አርግዛለች ብለህ አትናገርም? አይ ሳሩኒ እኛ ክብራችን እንጂ ሆዳ ውስጥ ያለው ጽንስ ሳያስጨንቀን ቢሉስ? ቤተሰቦች ምንም አላወቅሻችሁ ይሁን ጎሽ ብለው እርጉዝ ሴት አግባ ሊሉ ነው? አይ ሳሩኒ ቤተሰቦች በክብራቸው ከተመጣ እመጫት ብትሆንም ችግር የላችሁ። እኔ ግን አንድ ጥያቄ አለኝ። ቆይ ሉሲን ታፈቅራታለህ? እንዴት አጥንት ታፈቅራለህ? አልገባኝም። ቆይ ምንድነው አንቺ እያስብሻለሽው? ነው ከዚህ ሰውዬ ጋር ሌላ ነገር ማለት ትወጂዋለሽ እንዴ? ደግሞ ምን ማለት ነው? ምን አውቃለሁ። ዝም ብለሽ ከመሬት የተነሳ ሽብሩ በወሰደኝ በጠለፈኝ ምናምን ትያለሽ። ቆይ አንተ ለምን አታገባኝ? ምንድነው ያዘ? ማማ ከጸበል ቦታ ጨርሳ ልትመጣ ነው እና የማማን ገንዘብ ማጥፋት አልፈልግም። ታውቂያለሽ አሁን እጄ ላይ ያለው እሷ ገንዘብ ብቻ ነው። ባለፈው ራሱ ቤት ለመከራየት ዕቃ ለመግዛት ምናምን ብዬ ከእሷ ገንዘብ ላይ ልነካ ፈልጌ ነበር፣ ግን ልክ ስላልመሰለኝ ትቼዋለሁ። ወይ ሳሚ፣ እኔ እኮ አግባኝ እንጂ ዕቃ ቤት ውስጥ አስገባኩ እያልኩ አይደለም። እንዴ ምን ማለት ነው? አግብቼ ቆይ ምን ሌላ ኖርሽ ነው? ታውቂያለሽ አሁን እንኳን ተከራይተን የምንኖርባት ቤት ጥንጥዬ ፍራሽ ነች ያለችው። እንዴ ጉቻዬ እንዴው ተኝተን እንኳን ታውቂ አይደል እንዴ? አንዳችን ለመገላበጥ ስንፈልግ እኮ አንዳችን ውጭ ወጥተን እኮ ነው። ይቅርታ ቀልድ ሲገባኝ ስቃለሁ። ቆይ ግን ሳሚ፣ ግን አንተ ግን ምን አይነት ሰው ነህ? እኔ እዚህ ጋር ማጣፊያው ጠፍቶኝ ተጨናንቄያለሁ፣ አንተ መቀለድም ያምርሃል?
እንጂ ኩቻ እዛ ቤት አንቺን እንዴት ነው ማኖርሽ ማለት ቀልድ ነው። በዛ ላይ ታውቂያለሽ አሁን ሆድሽ እየገፋ ሲመጣ ደግሞ ልጃችን ይወለዳል። ሌላ ቤት እንከራያለን። ለሱ እኮ ገንዘብ ያስፈልጋል። እና ታዲያ ማውደልደልን ትተለም ማሰረው እሱን እኮ ነው የምልሽ። ለአያትሽ ስራ እስኪይዝ ድረስ ትንሽ ጊዜ እንዲታገሱ ይንገሪያቸው ነው ያልኩሽ። አሁንም እኮ ቤት ውስጥ አይደል እየኖርክ ያለሁት? እሺ ቆይ አያትሽ እንበለውና ከመደወል አልፈው ልጠይቅሽ ብለው ይመጡስ? ሶፋ የለው ቤቱ ወና የሆነ አንድ ፍራሽ ያለበት ቤት ልታሳያቸው ነው? እሱ ችግር የለውም። በቃ እሷ ትምጣ እንጂ እኔ ቤዛን አስፈቅጄ የነ ቤዛን ቤት አሳያታለሁ። የነ ቤዛ ቤት ከኛ ተሽሎ አታውቂውም እንዴ? የኛ የድሮ ቤታችን እኮ ነው። አታፍርም እኮ አንተ ኑሮውን ፈቅ ማድረግ ሳትችል ፎቅ መስራት አምሮ ይሆናል እኮ። ቢያንስ አንቺን ያለ ሀሳብ ማኖር የሚያቅተኝ አይመስለኝም። ካንተ ጋር ሆኜ ነው ማላስበው። እስኪ ተወይም ባክ። ለማንኛውም አያቴ ደግሞ ደውላ ነበር። ምን አሉሽ? ያግትቻ የማያገባሽ ከሆነ ለሽብሩ ልድርሽ ነው ብላኛለች። ያግትቻ ብለው ነው ያሉሽ? እኔ ምንሽ ቆይ አልነገርኳትም። ገና መች ጨርሼ ነው አንቺ አልነገርኳትም ምን አንምትኝ? ነፍሰ ጥር መሆንሽን ለምን አልነገርሻትም ብትለኝ ነው አይደለ? መቼም ቢሆን አላደርገውም፣ አልነግራትም። ታየኝ እኮ ሳላገባ አርግዤ ሀገሩ ምድሩ ሰፈሩ በሙሉ እንዳለ ይሄን ነገር ሰምቶ አያቴ ድፍት ትበልብኝ እንዴ? ይኸውልሽ መቼም ለዛ ሽብሩ ለተባለ ሰውዬ ሳሮን ሄዳ ሁሉን ነገር ሳትነግሩ አትቀርም። ስለዚህ አያትሽ እርጉዝ መሆንሽን ይሰማሉ፣ ጉዳዩ አለቀ ማለት ነው። ከዛም በኋላ ይሄ ወሬ አያቴ ጋር ይደርስና እሷን በልብ ድካም ድፍት ትላለች ማለት ነው። እኔ ምልሽ አያትሽ ቆይ ስንት አይነት በሽታ ነው ያለባቸው? የሌሎቹን ባላቅም ዋነኛው በሽታዋ ግን አንተ ነህ። ምንድን ነው የምናወራው? ምርጫህን ወስን አሳወከኝ አይደል እንዴ? ምንድን ነው የምናወራው? ታውቂያለሽ አይደል እንዴ ሳሮን፣ የሁሉ ጊዜ ምርጫ እኮ አንቺ ነሽ። ኧረ እባክህ ይሄ መደለያ አይን ዘር በልልኝ። እሺ በቃ ሳሮን፣ እሺ በቃ ልሞክር። እርጉዝ ናት በላችሁ፣ ሉሲ እርጉዝ ናት በላችሁ። የምርህን ነው? አዎ ግን ነግሬያቸው በኋላ ክብራችንስ ቢሉስ እንጂ የልጅቷን ጥንት አይደለም ካሉስ? እንደዛ እንደሚሉ እርግጠኛ ስለሆንኩ እኮ ነው ሳሮን። ቆይ ግን እንደው ቤተሰቦች ግን ምን አይነት ፍጥረት ናቸው? ለነሱ ክብር ማለት ነፍሰ ጡሩን ሴት ከባሏ ነጥሎ ለሌላ ሰው ማጋባት ነው? አይ ሳሮን፣ አሁንማ ሉሲና ገብተህ ያንተንም የኛንም ክብር ካላስመለስክ ወደዚህ ሀገር አትመጣም ብሎ መዛት ጀምረዋል። ቆይ አንተ ለምን ማፈቅራት ልጅ አለች አትላቸውም? ጉዳዩ መቼ ፍቅር ሆነና ብለሽ? አሃ ለካ ክብር ነው። ትሰማኛለህ? አንተም ቤተሰቦችም ከነ ክብራችሁ ገደል መግባት ትችላላችሁ። ሳሮን ያረተ ያቺ ሉሲ ተብያዋ ማናገር አለ። እኛም በተራችን እስቲ ጨዋታችን እናሳይ። ሄሎ ወይዘሮ ዘርፌ። አይገርምም? ጉዳይን እንዴት አደረክልኝ ብዬ ልክ ልደውል ስል የኔም ቪዲዮ ደርሷል። የምን ቪዲዮ? አንቺም አራዳ እኔም አራዳ ምን ያጣላናል በሰው በረንዳ አለ። ሮቤል እኮ ነኝ። በእንዳንቺ አይነት ሚጢጥዬ አይምሮ ባለው ሰው የምሸወድ ይመስልሻል? አልገባኝም። ቆይ ምን እያወራህ ነው? ባይገርምሽ ሬሳውን እንቅበረው ስትይ ነበረ። ያን የራሴን ሰው ቀጥሬ ከኋላ ተከታትሎ እንዲቀርጸን ያደረኩት። ምን? ያንቺን ቪዲዮ ብቻ በደንብ ቀርጾ ያስተካከለውን ልኮልኛል። ከፈለግ ቴሌግራም ላይ ገብተሽ ቼክ ማድረግ ትችላለሽ። ለአንቺም ልኬልሻለሁ። ቆይ ምን እያልክ ነው? መቼም ያንን ቪዲዮ ለፖሊስ አሳልፌ እንድሰጠው አትፈልጊም አይደል? አንተ የተረገምክ! ምን ነው ተረበሽ? አንዳችን የሌላችን እዳ እንዳይኖርብን ነው እኮ ሂሳባችን ያስተካከልኩት።